ኦኬ ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ሃይፖቴሲስ ቴስቲንግ ምንድነው የሚለውን በዚህ ቪዲዮ እናያለን ማለት ነው። ስንት አይነት ሃይፖቴሲሶች አሉ? So what are the types of hypothesis and what are the possible outcomes in hypothesis testing and what are the two types of errors that will be occur in hypothesis testing እነዚህ ሶስት ነገሮች በደንብ እናያለን ማለት ነው። Therefore, hypothesis simply it is decision-making process for evaluating claim or evaluational claim or statement about the population parameter based on the sample evidence or the sample statistic is called hypothesis እንለዋለን። ስለዚህ hypothesis ማለት ምን ማለት ነው? ቤዚክ ነገር hypothesis ምንድን ነው? Hypothesis is itself estimation is the predicting and estimating of population parameter based on the sample estimation or sample value is called hypothesis እንለዋለን ማለት ነው። Then it is what testing a procedure based on the sample evidence and the probability of theory determined by whether hypothesis is a reasonable statement. Okay, this is called hypothesis እንለዋለን ማለት ነው። ስለዚህ አንድ ግምት ማለት ነው። ሪሰርቸሩ ወይ አንድ ሪሰርቸር ለሪሰርች ሊሆን የሚችለው ቴንታቲቭ አሳምፕሽን ወይ ደግሞ ሶሉሽን ማስቀመጥ ማለት ነው ሃይፖቴሲስ ማለት። ስለዚህ ግምት ነው። ምን ላይ ዲፔንድ ሆነ ነው ሃይፖቴሲስ ዲቨሎፕ የምናደርገው? ሳምፕል ዳታ ላይ ወይ ሳምፕል ኤቪደንስ ላይ ዲፔንድ ሆነን ሊሆን ይችላል ብለን የምንገምተው ግምት ነው ሃይፖቴሲስ የምንለው ማለት ነው። ሃይፖቴሲስ እንለዋለን። ስለዚህ ሁለት አይነት ሃይፖቴሲሶች ይኖራሉ። ኑል ሃይፖቴሲስ እና ኦልተርኔቲቭ ሃይፖቴሲስ እንላቸዋለን። ኑል ሃይፖቴሲስ ኤንድ ኦልተርኔቲቭ ሃይፖቴሲስ። ስለዚህ ኑል ሃይፖቴሲስ እና ኦልተርኔቲቭ ሃይፖቴሲስ ዲፈረንሳቸው ምንድን ነው የሚለውን ነው በደንብ ማወቅ ያለብን ማለት ነው። ኑል ሃይፖቴሲስ ሲነሳ የምንገምተው ግምት ሁልጊዜ ልክ ነው ብሎ የሚነሳ ነው ማለት ነው። It assumed to be initially any hypothesized value is initially true. Assumed to be true. Initially assumed to be true ብሎ የሚነሳ ሃይፖቴሲስ ከሆነ ኑል ሃይፖቴሲስ ነው። ሲነሳ የምንገምተው ግምት ሁልጊዜ ልክ ነው። ዜን ለመገመት የተጠቀምነው ቫልዩ እና የምንገምተው ግምትም ምንም ዲፈረንስ የላቸውም፣ ሁልጊዜ ተመሳሳይ ናቸው ብሎ የሚነሳ ሃይፖቴሲስ ከሆነ this types of hypothesis is called null hypothesis እንለዋለን ማለት ነው። null hypothesis we can say that. Okay, null hypothesis። ስለዚህ null hypothesis ማለት ምንድነው ብለናል? ሲነሳ የምንገምተው ግምት ሁልጊዜ ልክ ነው ትክክል ነው ብሎ የሚነሳ ዜን ለመገመት የተጠቀምነው ሳምፕል ቫልዩ እና ፖፑሌሽን ቫልዩ ደግሞ ምንም ዲፈረንስ የላቸውም፣ ሁልጊዜ ተመሳሳይ ናቸው ብሎ የሚነሳ ሃይፖቴሲስ ከሆነ ኑል ሃይፖቴሲስ እንለዋለን ማለት ነው። ኦልተርኔቲቭ ሃይፖቴሲስ የምንለው ደግሞ ሲነሳ ግምቱ ሁልጊዜ ፎልስ ነው ብሎ የሚነሳ ነው ማለት ነው። ፎልስ ነው ዜን ለመገመት የተጠቀምነው ቫልዩ እና ስፔሲፊክ ቫልዩ የምንለው ማለት ነው። ዜን ፖፑሌሽን ቫልዩ በፍጹም አንድ አይደሉም፣ ሁልጊዜ ልዩነት አላቸው። ግምታችን ሁልጊዜ ልክ አይደለም፣ ትክክል አይደለም። የምንገምተው ግምትና ለመገመት የተጠቀምነው ቫልዩ እኩል አይደሉም፣ እኩል ሊሆኑ አይችሉም ብሎ የሚነሳ ሃይፖቴሲስ ከሆነ ኦልተርኔቲቭ ሃይፖቴሲስ እንለዋለን። ኦልተርኔቲቭ ሃይፖቴሲስን HA እንለዋለን። ዜን ኑል ሃይፖቴሲስን ደግሞ HO አድርገን ሪፕሬዘንት ልናደርገው እንችላለን ማለት ነው። ኢን ሃይፖቴሲስ ቴስቲንግ አራት አይነት ፖሲብል አውትካሞች አሉ። ፖሲብል አውትካምስ አሉ ሃይፖቴሲስ ቴስቲንግ ላይ ማለት ነው። ትሩ አክሴፕት፣ ትሩ ሪጀክት፣ ፎልስ አክሴፕት፣ ፎልስ ሪጀክት የሚባሉ ፖሲብል አውትካሞች ይኖራሉ ማለት ነው። ፖሲብል አውትካሞች ይኖራሉ። ዶንት ሚስ ፖይንት። ስንት ፖሲብል አውትካሞች አሉ? አራት ፖሲብል አውትካሞች አሉ ማለት ነው። ትሩ አክሴፕት፣ ፎልስ ሪጀክት፣ ትሩ ሪጀክት፣ ፎልስ አክሴፕት፣ ፎልስ ሪጀክት ማለት ነው። ትሩ አክሴፕት እና ፎልስ ሪጀክት ኮሬክት ዲሲሽን ናቸው። ነው። ዜን ትሩ ሪጀክት እና ፎልስ አክሴፕት ግን ኢረር ናቸው። ዶንት ሚስ ፖይንት። ኢረር ናቸው ማለት ማን? ትሩ ሪጀክት እና ፎልስ አክሴፕት ኢረር ናቸው። እነዚህ ኢረሮች ምን ይባላሉ? ታይፕ 1 እና ታይፕ 2 ኢረር እንላቸዋለን ማለት ነው። ታይፕ 1 ታይፕ 2 ኢረር። ታይፕ 1 ኢረር የሚባል ኢረር በምን ምክንያት የሚፈጠር ኢረር ነው? ታይፕ 1 ኢረር የሚፈጠረው ትሩ ኑል ሃይፖቴሲስን ሪጀክት ስናደርግ አክሴፕት ማድረግ ሲገባን ትሩ ኑል ሃይፖቴሲስን ሪጀክት ስናደርገው የሚፈጠረው ኢረር ታይፕ 1 ኢረር ነው። ታይፕ 1 ኢረርን በምን ሪፕሬዘንት እናደርገው? በአልፋ። በሚስ ፖይንት በአልፋ ሪፕሬዘንት እናደርገዋለን ማለት ነው። ዜን ታይፕ 2 ኢረር የሚባል ኢረር ደግሞ በምን ምክንያት የሚፈጠር ኢረር ነው? ሪጀክት ማድረግ ሲገባን ፎልስ ኑል ሃይፖቴሲስን አክሴፕት ስናደርግ ነው ታይፕ 2 ኢረር የሚፈጠረው። ስለዚህ ታይፕ 2 ኢረር በምን ምክንያት የሚፈጠረው ነው ብለናል? ኢትስ ኦከር ቢኮዝ ኦፍ ዋት false null hypothesis is what accepted, where we accept false null hypothesis reject ማድረግ ሲገባን accept ስናደርገው የሚፈጠረው error type 2 error ነው ማለት ነው። type 2 error I think it's okay. So what's the main difference between type 1 and type 2 error? When type 1 error is occur and when type 2 error is occur. Okay, type 1 error የሚፈጠረው ምን ሲሆን ብለናል? true null hypothesis reject ስናደርገው ማለት ነው።
ዜን ታይፕ 2 ኤረር የሚፈጠረው መቼ ነው? ፎልስ ኑል ሃይፖቴሲስን አክሴፕት ስናደርገው የሚፈጠሩ ኤረሮች ናቸው። አሁን እዚህኛው ቴብል ላይ ማየት ይቻላል። ዲሲሽን የሚል አለ። ከዛ ኑል ሃይፖቴሲስ ትሩ፣ ኑል ሃይፖቴሲስ ፎልስ አለ። ስለዚህ ኑል ሃይፖቴሲስ ትሩ ሆኖ አክሴፕት ካረግነው ኮሬክት ዲሲሽን ነው ማለት ኮሬክት ዲሲሽን። ነገር ግን ትሩ ሆኖ ሪጀክት ካረግኩኝ ግን ታይፕ 1 ኤረር ተፈጠረ ማለት ታይፕ 1 ኤረር ተፈጠረ ማለት ዶንት ሚስ ፖይንት። then we have also null hypothesis, no false null hypothesis. If we accept false null hypothesis, we made what? Type 2 error ተፈጠረ ማለት but when null hypothesis false but the decision is become what? reject ከሆነ ዲሲሽናችን we make what? correct decision decide አድርገናል ነው። ምንም false ከሆነ reject ማድረግ ነበር፣ true ከሆነ accept ማድረግ ነበር። ስለዚህ true ሆኖ accept ማድረግ ሲገባን reject ካደረግን type 1 error ተፈጠረ ማለት ነው። then false ሆኖ false reject ማድረግ ሲገባን ደግሞ accept ካደረግነው ደግሞ ምን error ተፈጠረ ማለት ነው? type 2 error ተፈጠረ ማለት ነው። so when